ግፊትና ስኳር እንዳለብኝ ባቅ ዛሬ ላይ ዲያሊሲስ አላደርግም። ስር አለብኝ፣ የአጥንት መሳሳት አለብኝ፣ የልብ ችግር አለብኝ። ዲያሊሲስ አደርጋለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምክንያቱም በህይወት አለው። የመጀመሪያ ቀን ዲያሊሲስ አደረኩ። ከዛ በኋላ ዩቲዩብ ላይ ገብቼ ስለ ዲያሊሲስ አየው። በጣም ነው ያለቀስኩት፣ እጅግ በጣም በቃ ተስፋዬ ሁላ ውሃ የሆነ አፈር እንደለበሰ ውሃ እንደወሰደው። ምክንያቱም እኔ በቃ የተሻለ ነገር እፈጥራለሁ ብዬ ነው ያሰብኩት ከዚህ እንደወጣሁ፣ ግን ቀረው በቃ ተያዝኩኝ። ምክንያቱም የፈሰሰ ውሃ አይታፈስም። አሁን ላይ እኔ ደግሞ ሐሳቤና ዓላማዬ ምንድነው? እኔ የረገጥኩትን እሳት እኔ አሁንም ዛሬም ድረስ እስከዚህ ሰዓት ድረስ የቆምኩበት ሰዓት ላይ ማንም ሰው እንዲቆም አልፈልግም። ማንም ሰው እኔ የቀመስኩትን አበዛ ማንም ሰው እንዲቀምስ አልፈልግም። በእኔ ይብቃ። ስኳርና ግፊት አይደለ እኔን እንደዚህ ያደረገኝ? ከተስፋዬ ከእኩዮቼ ወደኋላ ያስቀረኝ ማማረር አይደለም። እግዚአብሔር ይመስገን። ህይወቴ ጠፍቶ ቢሆንስ ያኔ ማለት አልፌ ቢሆንስ? ይሄን መኖሩ ተመስገን ነው። ሁሉ ትልቁ ነገር ምንድነው? እንደው በቃ አሁን እግዚአብሔር ይመስገን በዚህ ውስጥም እየታገልኩኝ አለው። ዲያሊሲስም እያደረኩ አለው። ዛሬ ሰላም፣ ነገ ህመም፣ ከነገ ወዲያ የሆነ ነገር ቢኖርብኝም እግዚአብሔር ይመስገን አለው። ከኔ የተሻላችሁ ደግሞ ብዙ ሰዎች አላችሁ። እናንተ ደግሞ እግዚአብሔር ይመስገን ዶክተር አለ፣ ሁሉ ነገር አለ። በዶክተር ምክንያት ሁሉ ነገር ማስተካከል ትችላላችሁ። እንደኔ በአንገታችሁ ካቲተር አይገባም። ከዛ በኋላ ካቲተሩ እንደዛ ሲያስቸግረኝ ከዛ እጄ ላይ ፌስቱላ ተሰራው። ከዛ ካቲተሩ ወጣልኝ። ትንሽ ውፍ አልኩኝ፣ ቀለለኝ ትንሽ። ከዛ በኋላ በዚህ በግራ እጄ እንደገና ሰርጀሪ ተሰራውና ከዛ በፌስቱላ እንደገና ዲያሊሲስ ማድረግ ጀመርኩ። ከዛ ካለፈው ጊዜ ትንሽ በረታው፣ ጠነከርኩኝ። እግዚአብሔር ማመስገን ጀመርኩ። እኔ እያለው አይዞ በርታ በርቺ ተባብለን አብረን አንድ ዲያሊሲስ ማዕከል ገብተን ጎን ለጎን አንድ አልጋ ላይ ተኝተን እንደዚህ እያወራን ያ ሰው ቀርቶ እዛችሁ አልጋ ላይ ቀርቶ እኔ እግዚአብሔርን አመስግኜ ተነስቼ ወጥቻለሁ። እዛችሁ አልጋው ላይ በዛው ያሸለበ ብዙ ሰው አለ። እግዚአብሔር ይመስገን። እኔ ግን በእያንዳንዱ ሁኔታ ውስጥ በፈጣሪ ቸርነት፣ በፈጣሪ እርዳታ፣ በእግዚአብሔር ቸርነት ይሄው አለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬም ድረስ ሰው እያለፈ ነው። እኔ ስናገረው ቀላል ይመስላል። እኔ ስናገረው እጅግ በጣም ቀላል ይመስላል። ከጎኔ ብዙ ሰው አልፏል። ብዙ ሕፃናት አልፈዋል። ብዙ አዛውንት አልፏል። ብዙ በመጦሪያው በመከበሪያው በዚህ በሽታ ይዘው ስንቱ የሰው ፊት ብቻ መናገር ከባድ ነው። የሰው ፊት የሚያስቸግረው ብዙ አለ። እናንተ ጤና የተሰጣችሁ፣ እናንተ ጤና ያላችሁ ስኳር ቀላሉ፣ ግፊት ቀላሉ ከተቆጣጠር እኔ ቀድሜ ግፊትና ስኳር እንዳለብኝ ባቅ ዛሬ ላይ ዲያሊሲስ አላደረግም። ዛሬ ላይ በሁለት እግሬ እሳት ላይ አልቆመም። ዛሬ ላይ 4 ሰዓት ሙሉ በጀርባዬ 4 ሰዓት ሙሉ ተኝቼ ዲያሊሲስ አላደረግም።
አይደለም 4 ሰዓት ሙሉ ለ10 ለ15 ደቂቃ በዚህ በግራ ወይ በቀኝ ጎኑ በተኛት በጣም አስቀያሚ ነው። ለ4 ሰዓት ሙሉ ግን በጀርባዬ ወደ ግራ ወደ ቀኝ ሳልን ዛሬም ድረስ አለ። ዛሬም ድረስ እየታገልኩ አለሁ። እግዚአብሔር ይመስገን። የኔ ብርታት የኔ ጥንካሬ አይደለም፣ የእግዚአብሔር ቸርነት ነው። እና ሁላችንም አሁን ላይ ያለንበት ከኔ ብዙ ሰው ከኔ የተሻለ አለ፣ ሙሉ ጤና ያለው አለ። እና ስኳርን፣ ግፊትን፣ ውፍረትን እንደ ቀላል አይታይ፣ መስተካከል ይቻላል። በቃ ዶክተር እኮ እንዴ ሌላው ሰው ቢሆን እኮ እውነት ማሰብ ያለብን ሌላው ሰው ቢሆን አምጣ ልስጥ ነው፣ ስጠኝና ልስጥ ነው ጨዋታው። እሱ እኮ ይኸው ይህን ያህል ሰዓት ሙሉ ቁጭ ብሎ 2 ሰዓት 3 ሰዓት ሙሉ ቁጭ ብሎ እንደዚህ አታርግ፣ እንደዚህ አርግ፣ ይህን ብላ፣ ይህን ጠጣ፣ ይህን አጠጣ እያለ የሚያወራው ለማን ነው አይደል? ለኛው ጤና አይደለም። እሱ ደግሞ የዘራውን ይኸው እግዚአብሔር በብዙ ይሰጠዋል፣ በብዙ አድለዋል። እና እንደ ቀልድ የምናየው ነገር አይደለም። እኔ ተናገርኩ። እኔ ቀድሜ ስኳርና ግፊት እንዳለብኝ ቀድሜ አውቄ ቢሆን ዛሬ ላይ እሳት ላይ አልቆምም። ዛሬ ላይ እንደማንም ወጣት ነገን የተሻለ ለማድረግ የትም ገብቼ የትም ወጥቼ የተሻለ ነገር ፈጥር ነበረ። ግን አሁን ላይ አልችልም፣ ምክንያቱም ተይዣለሁ። እንደ ልቤ መሮጥ አልችልም፣ ምክንያቱም ችግር አለብኝ። የአጥንት መሳሳት አለብኝ፣ የልብ ችግር አለብኝ፣ ዲያሊሲስ አደርጋለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምክንያቱም በህይወት አለው። በህይወት ስላለው አመሰግናለሁ። በህይወት ስላለው አመሰግናለሁ። ስኳር፣ ግፊት እግዚአብሔር ይመስገን አለብኝ። የአጥንት መሳሳት አለብኝ፣ እግዚአብሔር ይመስገን። የልብ ኬዝ አለብኝ፣ እግዚአብሔር ይመስገን። ነገ ከነጎዲያ ተነስቼ ከነጎዲያ ጠዋት ሄጄ 4 ሰዓት ሙሉ አልጋ ላይ ተኝቼ ዲያሊሲስ አደርጋለሁ። ተመስገን፣ እግዚአብሔር ይመስገን። እናንተ ደግሞ ሙሉ ጤና አላችሁ፣ እግዚአብሔር ይመስገን። ስኳርና ግፊት ቀላል ነው፣ እግዚአብሔር ይመስገን። ምን ይሆናል? ይቀየራል፣ ይስተካከላል። እግዚአብሔር እድሜና ጤና ለአንተ ይስጥ ዶክተር። በአንተ ሁሉም ነገር ይስተካከላል፣ እግዚአብሔር ይመስገን። እንደኔ ዲያሊሲስ ያላረገ ብዙ ሰው አለ፣ እግዚአብሔር ይመስገን። ጤናችሁን ከጠበቃችሁ በምንም ታምር ዲያሊሲስ አታረጉም። እመኑኝ፣ አታደርጉም። አመጋገባችሁን ካስተካከላችሁ፣ እያንዳንዷን ነገር ካስተካከላችሁ፣ እያንዳንዷን የተባላችሁትን ነገር በመስመር ከሄዳችሁ፣ እመኑኝ እንደኔ 4 ሰዓት ሙሉ ዲያሊሲስ አታደርጉም። ግን ሁሉን ነገር ከዘነጋችሁ፣ አይ የራሱ ጉዳይ ካላችሁ፣ ነገ የሚፈጠረው ነገር አይታወቅም። ራስን ከጠበቀን፣ ራስን እያንዳንዷን ነገር ኮንትሮል ካደረግን መንገዱ ቀላል ነው። ከኔ በላይ መናገር የሚችል ሰው የለም ዶክተር። ከኔ በላይ ሊመሰክር የሚችል ሰው የለም። እኔ እኮ አጭር ነገር አለ ግፊትና ስኳር እንዳለብኝ ቀድሜ ባቅ ኖሮ ዛሬ ላይ እንደ ኩዮቼ የትም ሄጄ ተሯሩጬ ነገን የተሻለ እንደውም አንድ አመት ሆነኝ አይደለ? ዛሬ የተሻለ ነገር መፍጠር እችል ነበር። አሁን ላይ ግን ሐሳቤ ምንድነው? የዲያሊሲስ ገንዘብ አገኘውን አጣ ይሆን ነገ ሰላሙ ነው። ግን እግዚአብሔር ይመስገን፣ ሁሌም ማመሰግነው ለዚህ ነው። ሁሌም ማምንበት ደግሞ አንድ ነገር አለ። እግዚአብሔር ቢምረኝም ባይምረኝም እግዚአብሔር ትክክል ነው። እግዚአብሔር ትክክል ነው።
እግዚአብሔር አይሳሳትም። ስለዚህ እግዚአብሔር ማረኝም አልማረኝም አዳነኝም አላዳነኝም እግዚአብሔር ልክ ነው። ስለዚህ እግዚአብሔር ይመስገን። እኔ ጠንካራ ሆኜ እኔ አዋቂ ሆኜ አይደለም፣ እግዚአብሔር በቃ መንገድን አሳይቶኛል። አማርሬ ምን አመጣለሁ? ተመስገን። በቃ እሺ የሆነ ምን ማለት አማርሬ ምን አመጣለሁ? ዲያሊሲስ ለምን አደረኩ? እንደዚህ ምን አመጣው? ምንም ሳመሰግን የተሻለ ነገር አለ። አዎ ተመስገን። እግዚአብሔር ልክ ነው። እግዚአብሔር አይሳሳትም። እግዚአብሔር ምክንያት አለው። እግዚአብሔር የሚወደውን ይፈትናል። ስለዚህ የኔ ቤተሰቦች በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ከኔ በላይ አስተማሪ የለም። ከኔ በላይ እሳት ላይ ቆሞ የሚናገር ማንም ሰው የለም። በቃ ይበቃል። እስከ ዛሬ ይሄን ሁሉ ጊዜ 30 40 45 50 ዓመት ሙሉ ብዙ ነገር አድርጓል። በቃ እስቲ ደግሞ ለቀሪ ህይወታችን እንኑር፣ ለጤናችን እንኑር፣ ወደ ፈጣሪያችን እንሂድ። በቃን። 1000 ዓመት አንኖርም። እጅ ምድር እኮ ውሸት ነች። የሆነ ቀን ሁሉም ነገር ያበቃል። የዛሬ 50 እና 60 ወይም እንደውም የዛሬ 70 ዓመት እኮ ሙሉ ለሙሉ ምድር ላይ ያለ ሰው አይኖርም። ስለዚህ የዘላለም አምላክ እግዚአብሔር ሰባኪ ሆኜ የሆነ ነገር ሆኜ ሳይሆን በቃ የውስጥ ይሄ ነው እውነታው ይሄ ነው። ሌላ ምንም አይደለም። ዶክተር ይሄ እና እግዚአብሔር ይመስገን። ዶክተር አንተም እድሜ ጨምሮ ይስጥ፣ ያኑርህ፣ ለብዙዎች በረከት ነው። አንተ ለብዙዎቹ ለኔም በረከቴ ነህ አንተ። ምክንያቱም ቆሜ እየሄድኩ እኮ ነው በአንተ ምክንያት፣ ከፈጣሪ በታች በአንተ ምክንያት። ምክንያቱም ደጋግሜ አወራዋለሁ። በዚህ ሰዓት ትን ቢለኝ ማንም ሰው መጥቶ እኔ ዶክተር ያለሁበትን ቦታ ቪዲዮ አብርቼ ባሳይ ብቻዬን ነው የምኖረው። ብቻዬን አንድ ክፍል ብቻዬን ነው የምኖረው። ጠዋት እነሳለሁ፣ ምግቤን እበላለሁ፣ መብላት ያለብኝን ነገር ቀጥ ብዬ እሄዳለሁ። ዲያሊሲሴን አደርጋለሁ። ራይዴን ዲያሊሲስ አድርጌ ተመልሼ መጥቼ ቤት በቃ ተመስገን እና እግዚአብሔር ይመስገን። ዶክተር ለአንተም ጤናውን እድሜውን ይስጥ፣ ያኑር። አንተ የብዙ በረከት ነህ፣ የብዙ አባት ነህ እና አመሰግናለሁ ዶክተር፣ እድሜ ይስጥ። ኤፍሬም ቃላት የለኝም። ኦኬ ህይወትን እንግዲህ በትክክል ከኖራት በላይ ሰው በላይ መናገር የሚችል ሰው የለም። ሞትን እንግዲህ ተጋፍጠህ አይተሃል። አሁንም ድረስ ግን እግዚአብሔር እድሜ ሰጥቶ አለ። ዓመት በፊት ይመስለኛል ላይቭ ላይ እንደዚሁ ገብተህ አወራን። ከዚያ በኋላ ከተዋወቅን በኋላ ነው እንግዲህ የነበረብህንም የፋይናንሻል ኢሹ ምን ያክል ከባድ ሁኔታ ውስጥ እንዳለ ያወቅኩት እንጂ ኢቭን በዚያ ሁሉ ችግር ላይ ሆነ ላይቭ ላይ ሆነ ፈጽሞ መናገር አልፈለግክም። አውቃለሁ አንተን ባህሪ። እንግዲህ ኢትዮጵያውያን እንደዛ ነው። ቸግሮንም የመጨረሻ በጣም አስጨናቂ ሁኔታ ውስጥ ሆነንም ደፍረን እንደዚህ ነኝ ብለን ሰዎችን አንጠይቅም። የምናሰግድ ነው የሚመስለን። እኛ እንደው ያደረግን ነገር ከባድ ይመስል አሁንም በተደጋጋሚ ስታመሰግነኝ፣ እኔንም ፐርሰናሊ ስታመሰግነኝ ነበር። ምንም ይህም ፕሮግራም የሚሰሙ ሰዎች የተለየ ነገር ያደረግንለት አይምሰላችሁ። ትንሽዬ ለታክሲ የምትሆን ሳንቲም አሰባስበን ስለሰጠነው ነው ይህ ልጅ እንደዚህ እያለ ያለው።